የትም ቦታ ሆናችሁ መስራት ትችላላችሁ። የትም ሀገር ብንሆን ዛሬ ለምሳሌ እዚህ ኢትዮጵያ ውስጥ ጀምራችሁ በተለያየ ኬስ ከኢትዮጵያ ብትወጡ እዛም ሄዳችሁ መቀጠል የምትችሉት ነው። የትኛውም ሀገር ላይ ልንሰራ የምንችለው መሆኑ ተመራጭ ያደርገዋል። በቀላሉ ደግሞ ከሰዎች ጋር ምንልበት ነው። ስለ ኦንላይን ስራ እንድናውቅ ምቹ ፕላትፎርም ሆኖ ከሰዎች ጋር ኮሚኒኬት የምናደርግበት ነው። ብዙ ስራ መስራት ፈልገው ቢዝነስ ማይንድ የሆኑ ብዙ ሰዎች የምታገኙበት ፕላትፎርም ነው እና ፖፖ በአጭር እንደኔ እይታ በአጭር ስላችሁ ከእንደዚህ አንግል ልትወስዱ ትችላላችሁ። ሌላው ደግሞ መስራት ፈልጋችሁ መታችኋል። ከዛ አንግል ነው እያልኳችሁ ያለሁት እና እዚህ አፕሊኬሽን ላይ እንዴት አድርጎ ነው ሰው ሊመዘገብ የሚችለው? አንድ መስራት የፈለገ ሰው እዚህ አፕሊኬሽን ላይ መጥቶ ሲመዘገብ እንዴት አድርጎ ነው ሊመዘገብ የሚችለው የሚለውን የመጀመሪያ ልክ አፕሊኬሽኑን ሰዎች ዳውንሎድ አድርገው በሁለት አይነት መልኩ ጆይን ሊያደርጉ ይችላሉ። በፌስቡክ ወይም በኢሜይል አካውንቱን ክሬኤት ያደርጉታል፣ ይከፍቱታል። ወይ በፌስቡክ ወይ በኢሜይል ነው ሊከፈት የሚችለው። ሌላው ሰው ከሰዎች ልክ ወደዚህ ከማለታቸው ደግሞ ወደዚህ ከመግባታቸው በፊት ደግሞ በኢንቪቴሽን ሊንክ ከሰዎች በመቀበል በኢንቪቴሽን ሊንክ ምን ማለት ይችላሉ? ቀጥታ አፕሊኬሽኑን አውርደው ወይ በኢሜይላቸው ወይ በፌስቡክ አካውንታቸው ከፍተው ሊገቡ ይችላሉ። ልክ መጀመሪያ ከመረጡት በኋላ አንደኛውን መምረጥ ነው፣ ወይ በፌስቡክ ወይ በኢሜይል አይደል? እሱን ሰው ከመረጠ በኋላ በትክክል እዚህ ጋር መሰረታዊ ኢንቫይት የምታደርጉ ሰዎች መሰረታዊ ማወቅ ያለባችሁ ነገር ችግር እንዳይገጥማችሁ የተከፈተው አካውንት ምን መሆን አለበት? ሙሉ መስፈርቱን አሟልታችሁ መምጣቱን ልክ ወይ በፌስቡክ ወይ በኢሜይል መረጡለት። ከዛስ እዛ ጋር ዩዘር ኔማቸውን ያስገባሉ፣ ካንትሪ ይመርጣሉ። አገር ሲመርጡ የትኛውንም አገር መምረጥ ይችላሉ፣ ግን ኢትዮጵያን ብለው ይምረጡ። አገር እናስገባለታለን። ከዛ ደግሞ ጾታ፣ በተለይ እዚህ ጋር ትኩረት ማድረግ ያለባችሁ ጾታ በትክክል መምረጥ መቻል አለባችሁ። ጾታ ላይ የወንድ አካውንት እና የሴት አካውንት ፈንክሽን አደራረጉ እዚህ ፕላትፎርም ላይ ይለያል። ምናልባት ከቲክቶክ የመጣችሁ ከተለያየ ፕላትፎርም የመጣችሁ ሰዎች እዚህ ፕላትፎርም ላይ ስንመጣ የቲክቶክ አካውንት አንደኛው ቢዘጋ ደግሟችሁ መክፈት ትችላላችሁ ምናምን ምንም ችግር የለውም። የአንዱን አካውንት አንዱ ገዝቶ ሲጠቀም ታያላችሁ። እዚህ አፕሊኬሽን ላይ ግን በጣም እንዲህ አይነት ነገሮች ስትሪክት ስለሆኑ በወንድና በሴት ፈንክሽን አደራረጋቸውም ስለሚለይ ጾታ በትክክል መርጣችሁ መሄዳችሁን እርግጠኛ ሁኑ። ከዛ ደግሞ የትውልድ ዓመተ ምህረት ስንመርጥ ደግሞ ከ18 ዓመት በላይ አንዳንዴ ሰዎች ሲከፍቱ ምን ይሏቸዋል? እምቢ አለኝ እንዴት ልበል ምናምን የሚሉ ነገሮች ስላሉ ከ18 ዓመት በላይ ጾታ መደረጉን እሱን እርግጠኛ ሁኑ። አገር የምንፈልግበትን መምረጥ እንችላለን ብለናል። በዚህ መልኩ እየገባን መሄድ እንችላለን። ላይ በሁለት ወይ በወንድ ወይ በሴት የተከፈተውን አካውንት ልዩነታቸውን ምክንያቱም አብዛኞቻችሁ እዚህ ውስጥ ያላችሁ ሰዎች ኤጀንቶች ናችሁ። ኤጀንቶች ስትሆኑ ደግሞ ሴቶች እንኳን ብትሆኑ በወንድ ፈንክሽን እንዴት ነው የሚያደርገው፣ በሴት እንዴት ነው የሚያደርገው፣ ክሊር የሆነ ኢንፎርሜሽን ሊኖራችሁ ይገባል። ከኋላችሁ ላሉ ሰዎች የምታስተላልፉት ስለሆነ በወንድ አፕሊኬሽን የተከፈተ የሚያገኛቸውን ጥቅሞች የመጀመሪያ ሰው በከፈተው ፓርቲ ላይ አንደኛ ዴሊ ታስክ አለው። ሰዎች በከፈቱት ፓርቲ ላይ ለ15 ደቂቃ ተቀምጦ 200 ኮይን ምን ማለት ይችላል? የትኛውም ወንበር ላይ አሁን ሴት ላይ ሲባል የምታውቁ ሰዎች ጎልደን ወንበር ላይ ካልተቀመጣችሁ ምን አይልም አይቆጥርላችሁ ማለት። ወደ ወንድ ጋር ስንመጣ ግን የትኛውም ወንበር ላይ ለ15 ደቂቃ ተቀምጦ ምን ማለት ይችላል? 200 ኮይን ይሰጧል። ስለዚህ ለ15 ደቂቃ ኤኒ ፓርቲ የተከፈተበት ላይ በመቀመጥ 200 ኮይን መሰብሰብ ይችላል። የፖፖን አንደኛ ይሄ ነው። በወንድ አካውንት ላለ ዴሊ ታስክ አንዱ ይሄ ነው። ሁለተኛ ደግሞ ከላይ ምን ይመጣለታል? ትሬዠር ቦክስ የምንላት ወርቃማ ሳጥን ትመጣለች። ያቺ እዛች ትሬዠር ቦክስ ላይ ምን ማድረግ ይችላል? 40 ለ10 ጊዜ ይሰጠዋል። ስለዚህ ያችን ምን ያደርጋል? 40 እዚሁ እየተጫወተ እያወራ ስለ ስራ እየተማማረ 40ዋን ምን ያደርጋል? ክሌም ያደርጋል ማለት ነው። ልክ ካውንት ዳውን ነው የምታደርገው። ከ5 ጀምራ ወደ ታች ነው የምትቆጥረው። ልክ እሷን ቆጥራ ስጨርስ ሪሲቭ እያለ ይሄዳል ማለት ነው። 10 ጊዜ ይሰጧል። ያ ማለት 10 ጊዜ ሰጠው ማለት ስንት አለው ማለት ነው? 400 ማለት ነው። ስለዚህ 400 ፖይንት ማግኘት ይችላል። በድምሩ ከፖፖ በቀን 200 ፍሪ ኮይኖችን ማግኘት ይችላል ዴሊ። ይሄ በ24 ሰዓት አንዴ የሚለቀቅ ነው። ይሄንን ማግኘት ይችላል። ሌላው